ከግድቡ ወደ ወደቡ መጨረሻ ላይ ሆደ ቡቡ ብለው ተሰብስበው 4 ኪሎ እያለቀሱ ነው። መሄድ የለም ለማለት ያክል ነው ያሉት። እኔ እያንዳንዱ የሚያደርጉት ነገር በሙሉ የእውነት አስቂኝ ነው። ሽመልስ አብዲሳ ቀይ ባህር ላይ እሬቻ እናከብራለን ካለ ይኸው 2ኛው እሬቻ አለፈ፣ 3ኛው እሬቻ እየመጣ ነው። ምናልባት በ3ኛው ለሙከራ ከሄዱ የሻዕቢያ ወታደር እዛው እሬቻቸውን አብልቶ ለእሬቻ ሄደው እሬቻ በልቶ ተመልሰዋል የሚል ታሪክ ጽፈው ይሄዱ ይሆናል። እንሞክረዋለን ካሉ ይሞክሩት። ነገር ግን በጣም በሚገርም ሁኔታ የወዴድ አደገኛ ስሌት መክሸፍ እዚህ ጋር አንስተን ብናልፍ ጥሩ የሚሆነው ስሌታቸው የነበረው ልክ እንደዚህ ሆይ ሆይ ብለው ከግድቡ ወደ ወደቡ ከምናምን ብለው ኢትዮጵያ ሉዓላዊነት ብለው በሆይ ሆይታ የአማራም ሕዝብ የትግራይም ሕዝብ ሆ ብሎ የአብይ አህመድ ማገዶ ሆኖ ሄዶ ይማገዳል ብለው ነበር ያሰቡት። ቢሉት የሚሰራ ነገር የለም። ቀይ ባህር ነበር የሚባል የነበረው። ግቡና ዋኙ እየተጠበቃችሁ ነው። ዳይቭ ግቡ ተብለው አልሆነም። ቀየሩትና ቀይ ባህር የምትለዋን ተዋትና አሰብ ወደሚለው ተሸጋገሩ። አሰብ ደግሞ ወደሚል መጣ። መጀመሪያ ጭሮ ያላችሁትን ወደ አሰበ ተፈሪ መልሱት አልናቸው። እሱን ደግሞ ሐረር አሰበ ተፈሪ ስሙን ቀይረውታል። የሚሰማቸው የለም። ማላገጫ ሆኑ። አሁኑ ዓለምን ፊቱን ዞረባቸው። አልተሳካም። ደጋግመን ሰሞኑ እንዳነሳ ነው ትግሬውን ከአማራ፣ ትግሬውን ከኤርትራ፣ ኤርትራውን ከአማራ አብይ አህመድ ሰሞኑን በቪዲዮም ስናሳይ እንደነበረው የማፋጀት ስሌት ደግሞ ሞከሩ። እሱም ከሸፈ፣ አልተሳካም። አንዱም ባሰቡት መንገድ አንድ እርምጃ፣ አንድ ድጋት ወደፊት ሊሄድላቸው አልቻለም። ማሳካት የቻሉት ማፈናቀል፣ በየቀኑ ያልታጠቁ ሲቪሊያንን መግደል ብቻ ነው። ዛሬ የአድዋ ድል የሚዘከር የሚታሰብበት ቀን ነው አይደለም? የአድዋ ድል ጣሊያኖች ፋሽስቶች የተሸነፉበት፣ ጥቁር እንደ አንድ አለ የሆነ እንደ ምንድን ነው በአፈር ውስጥ ምናምን እንደሚቀይት የሰው ልጅ እንደዛ ነው ብለው ነበር የሚያምኑት። በሆነ ከዚያ ከቁምቡርስ ከሚባለው አይነት በሂደት ሰው የሆነ ጥቁር ሲሆን እንደዛ ነው የሚል አስተሳሰብ የነበረበት ዘመን። ጥቁር የሰው ልጅ ስለመሆኑ በጥቁሩ መሪ በአፄ ምኒልክ የተመራ የአድዋ ድል ተመዘገበ። ዛሬ ዓለም ላይ በርካታዎቹ ሀገራት ወይ በአፄ ምኒልክ ስም መንገድ ሰይመዋል፣ ወይ ሐውልታቸውን ያቆማሉ፣ በታሪኮቻቸው ላይ ያሉ፣ በማስተማሪያ መጽሐፎቻቸው ላይ ያሉ። ኦህዴድ በአገር ውስጥ አፄ ምኒልክን ለማጠልሸት የሄደበት መንገድ ብሎት አልሳካ ሲለው እነ አባዱላን እነ ብርሃኑ ጁላን እነ አብይ አህመድን መልምለው ከአድዋ ጋር ከአድዋ ጋር ለማገናኘት ነው የሞከሩት። እሱም መሳለቂያ ሆኑ። አልተመቻ፣ የሚሆን አይደለም። አሁን እንደግመዋለን የአድዋን ድል። የአድዋ ድል ከምንድን ነው ከአሰብ ጋር እናገናኘዋለን በሚሉበት በዚሁ ቀን ምን እየገጠማቸው ነው? እዛ ሳይደርሱ አሰብ ሳይሄዱ በየቦታ ላይ የአብይ አህመድ ሰራዊት ማሳየት የምንችለውን ብቻ የእውነት የኦህዴድ አደገኛ ስሌት መክሸፍ ብቻ ሳይሆን የትላንት አድዋ በዛሬ ደማቅ ድል። ትላንት ብቻ ከሆነ ትርጉም የለው። ትላንት ነው። የትላንትን መዘከር ማክበር ጥሩ ነው። አድዋ ድል ከሆነ በጥቁር ጣሊያኖች በኦህዴዶች ላይ የአማራ የቁርጥ ቀን ልጆች እያስመዘገቡ ያለው ድል እጅግ የሚደንቅ ነው። ተመሳሳይነቱ አብይ አህመድ ሱ-30 ገዝቻለሁ ይላል። ሰው አልባ ድሮን በብዛት ገዝቻለሁ ይላል።
አለ የሚባል ዘመናዊ መሳሪያ ታጥቀናል ብቻ አይደለም እኮ ያለው አፍሪካ፣ መላው አፍሪካ እንኳን ደስ አላችሁ፣ ለምስራቅ አፍሪካ ለመላው አፍሪካ የሚበቃ ሰራዊት አሰልጥለናል። ይኸው ጣሊያን በጣም እብሪት ውስጥ ገብታ እነዚህ ጥቁሮችማ የት ይደርሳሉ ብላ ነው አቅራርታ የመጣችው። ኦህዴድ የአብይ አህመድና የአብይ አህመድ ሰራዊት የነ ብርሃኑ ጁላ ሰራዊት አቅራርተው 10% እንኳን አልታገልም ምናምን ሲሉ ቆይተው ሲመጣ ጭዳ ሲሆን መጨረሻ ላይ ፉከራው ቀርቶ 100,000 ብር እሰጣለሁ በሉ፣ መሬት እሰጣለሁ በሉ ጀነራሎቹ። አንዱ እንደውም እኮ አዲስ አበባ እኛ መሞት ሰልችቶናል፣ እኛ መሞት አንፈልግም፣ ታረቁ። ብርጋዴር ጀነራል እኮ ነው። ተስማሙና ታረቁ እንጂ መሞት ሰልችተናል። 10% ነው እንጂ እንዲናረገዋለን፣ ሽፍታ ነው፣ ለቀም ነው፣ እንደዚህ ያደረግነው ሲል ቆይተው ዛሬ አንድ የመንግስትም ዜና ነበረ። ማለት ያገዛዙ መንግስት አይደሉም እነዚህ ሰዎች፣ ግን በጣም የሚያስቅ ነው። አለፋ ጣቁሳ ያገኘው ተሻገር ሀገር ነው። ቢያገኙት ያጠቃቅሱት ነበር። እዛው አለፋ ጣቁሳ ላይ አገኘው 4 ኪሎ ነው ያለ 4 ኪሎ ነው የሆነ ሆኖ በዚያ ቀጠና ላይ ዛሬ የአለፋ ጣቁሳ ወረዳ መግለጫ ሲሰጡ ፋኖቹ እኛ አገር ህዝብ ለመጠበቅ ከተማውን ትተን ስንወጣ እነሱ በዛች አጋጣሚ ወደ ውስጥ ገብተው ጉዳት አደረሱ። አረንዶ ባዲ ደረቶ ወረዶ ባካችሁ ህዝብ ለመጠበቅ ከተማውን ትተን ስንወጣ የትኛውን ህዝብ ነው ከከተማው? እሱ እኮ ነው ግራ የሚያጋባ። ከተማውን ትተን ስንወጣ ለመጠበቅ ብለናል፣ እነሱ በጎን ገብተው ጉዳት አደረሱ። ዜና ነው የመንግስት ዜና፣ በእውነት ዜና እኮ ህዝብ ለመጠበቅ ከተማውን ትተን ስንወጣ እነሱ ገብተው ከተማው ላይ ጉዳት አድርሰዋል ብለው ጽንፈኛው ኃይል ጉዳት አድርሰዋል። አመጣጡ ግን አሁን እኮ ካለፋ ጣቁሳ ኧረ እባካችሁ አልተከተሏችሁም ተብሎ እየተነገራቸው ራሱ የሚከተል የለም ግድ የላችሁ አልበጡም እየተባሉ ራሱ አሁንም እየሮጡ ያሉ ትንፋሻቸው እስኪቆረጥ የሮጡ አሉ። ያልተገኘ ሰው አለ። አንድ ጊዜ ቀልዱ ልክ ላይሆን ይችላል። አንድ ሯጭ ስሙን እንደውም ልቶ ኢትዮጵያ ውስጥ የሆነ ሯጭ ሮጠ፣ የሆነ ጊዜ ላይ ድል አስመዘገበ። በቃ በጣም የምር በቃ ብዙ ተባለለት። ከዛ በቀጣይ ውድድር ላይ ምን እንደሆነ አይታወቅም። በመሃል ወዴት እንደሄደም በቃ ማራቶን ነው አልቆ ይገባሉ የለም እሱ አሁን ካሁን መጨረሻ ላይ በቃ የመጨረሻው ያነከሰ የሚገባው ገባ እና ቲቪ ፕሮግራሙ ተቋረጠ፣ አለቀ ምናምን ተባለ። ከዛ ምን ሆነ ያሯችን ላለን በማግስቱ ስቴዲዮም መጥቶ ያንኳኳለ ደርሻለሁ ከፈቱ ደርሻለሁ ክፈቱ ስቴዲዮም ደርሻለሁ። ልክ እንደዛ እኮ ነው። የሉም ጠቅላላ ካድሬ ተበታትነው አካባቢውን ጥሎ ሸሽቷል። ከጣሊያን ጋር የሚያመሳስላቸው ነገር ከተገኘ መሮጥ ነው። አለፋ ጣቁሳ ያገኘው ተሻገር ምናምን ካቢኔ ነበረ በሙሉ እስካሁን ድረስ ያኔ ውጋው ከተካሄደ እኮ አሁን ሳምንት እየሆነ ነው። ያኔ ካለፋ ጣቁሳ ሩጠው ሸሽተው ያመለጡ የእውነት ያልተገኙ አሉ። እስካሁን ድረስ እየሮጡ ነው ማለት ነው። እየሮጡ ነው። ሳያስቡት ሱዳን ገብተው ነው። ወዴት እንደሄዱ ያልተገኙ ካቢኔዎች ይባላል። እርምጃ የተወሰደባቸው ተብለው የተለዩ አሉ። ከከተማው ሸሽተው ወጥተው እንደገና የተመለሱ አሉ። ወዴት እንደደረሱ እስካሁን ያልታወቁ ተብለው የተወሰኑ
አንድ ቪዲዮ በጣም ዛሬ መታየት ያለበትም ስለሆነ የምርኮኛ እነዚህ ቢያስ አሁን ይሄንን በደንብ እንድታዩት ያስፈልጋል። በአድዋ ድል በዓል ቀን የአባቶቻቸውን ታሪክ የደገሙ አድዋ እንዴት እንደተደገመ እስኪ ይህንን እንመልከት። ምርኮኛ ናቸው፣ እኛም ተማርከናል። እኛ የሀገር መከላከያ ሰራዊት ሳይሆን የአንድ መንግስት ዙፋን ጠባቂ ነን። አንዴ ደግም ባፍ እንዳለው አይነት ነገር ወደ ቀይ ባህር እጓዛለሁ ይሄን የተባለው ይሄ ነው። ምርኮኛ ናቸው፣ እኛም ተማርከናል። እኛ የሀገር መከላከያ ሰራዊት ሳይሆን የአንድ መንግስት ዙፋን ጠባቂ ነን። እሱ የአክሰንት ጉዳይ ነው። ጠባቂ ነን ነው። ለኔ ደግሞ ጠባቂ ነን ብለው ቁልጭ ይላል። ሁለተኛ ሲደግመው ነን አጉድለዋል እንድገረም ይሁን እያሉ እየተሳቀቁ ነው። አንዱ አጉድለዋታል። ጠባቂ ነን ያለው እነሱ ጠባቂ ነን ያሉት። ባለፈው ስነግራቸው ነበር። ሻዕቢያ ገብቷል እየተባለ ነው ብሎ ይሄ ተመልካቹ ይሄ ሻዕቢያ ገብቷል እየተባለ ነው ብሎ ይሄ መከላከያ ሰራዊት ማዋረድ አይደለም። ኢትዮጵያ መከላከያ ሰራዊት ጀግንነት አንሶት ጀግንነት ሊገዛ ሄደ ማለት ነው እየተባለ ነው ብሎ ይሄ ተመልካቹ ይሄ ሻዕቢያ ገብቷል እየተባለ ነው ብሎ ይሄ መከላከያ ሰራዊት ማዋረድ አይደለም። ኢትዮጵያ መከላከያ ሰራዊት ጀግንነት አንሶት ጀግንነት ሊገዛ ሄደ ማለት ነው። ይሄ መከላከያ ሰራዊት ማዋረድ አይደለም። ኢትዮጵያ የሆነ እንደዚህ ትላለህ። ኢትዮጵያ የሆነ የዚህ ሀገር ዜጋ ተወላጅ የሆነ እንደዚህ ትላለህ። በቃ ለምን ታዋርደናለህ ነው። ልጁ ጠፍቷል። ከኢትዮጵያ ጠፍቶ የት እንደገባ ሰው ጠይቄ ነበር። የኢትዮጵያ ጋዜጠኞች ልጆች ጠይቄ የት ጠፍቷል ከኢትዮጵያ። እንዴት ኢትዮጵያዊ ሆነ ኤርትራ ትግራይ ውስጥ ገብታለች እየተባለ ነው ብለህ ጠይቀናል። እኛ ጀግንነት ፍለጋ ነው ከኤርትራ የምንበደረው። ሰራዊት አተን ነው ይሄ ሁላ ሰራዊት ይዘን ሰራዊት አስከባሪ ያለን ማሰልጠኛ ላይ ያለው ይሄን ሁላ እዛ ሰማርተን ሰራዊት አተን ነው እና ጀግንነት ፍለጋ ነው ወደ ኤርትራ የምንሄደው ብሎ ልጁን ሰድበው ሰውየው ደህንነቱ አደጋው ሲገባ በሞያሌ ሊሆን በሞተር ሳይክል በምናምን ነው አገር ጥሎ የወጣው የተባለው። ይሄ የትላንት ታሪክ እኮ ነው ማይ ፍሬንድ፣ የትላንት ታሪክ ነው ይሄ። አሁን እንትንን ቀይረ አንድ ማዕረግ ብቻ ነው የጨመርከው፣ ፊልድ ማርሻል የሚለው ማዕረግ ብቻ ነው የጨመርከው እንጂ ብርሃኑ ነጋ ገለልቻ አንተ ነህ። የጁላ ገለልቻ ልጅ አንተ ነህ። ሌላ ታሪክ የለም። አሁን ባንዳ እንትን ሆኖ የአማራ የኦሮሞ ጥያቄ የትግራይ ጥያቄ አንግበው ከውጭ ኃይል ጋር መጥተው ተባብረው ምናምን የምትለው እንጅሩ ነው። የምሬ ነው የምነግርህ ነገሩ። አሁን አብይን በትግርኛ መጥተው የለ በትግርኛ መምጣቱ ትርጉሙ ሌላ ነው። ሌሎች ይገነዘባሉ ማይ ፍሬንድ፣ ይገነዘባሉ። ሌሎች በደንብ አድርገው በየቀኑ ምን እንኳን እነሱ እኛ ምን የት አካባቢ ምን እየሰራ እንዳለ ማን ምን እየተዘጋጀ እንዳለ እናውቃለን። ሚዲያ ላይ ያለን እንኳን በአቅማችን እንኳን የኢንተለጀንስ ስራ ኃላፊነታችን አይደለም፣ የሚዲያ ስራ ነው። እንኳን ኢንተለጀንስ ስራዬ ነው ብሎ 24/7 ለሚሰራ ደግሞ ኩሽና ቤት ዛሬ ምን አይነት ቁርስ በልቶ እንደመጣ አብይ አህመድ ቁልጭ አድርጎ ያውቀዋል። እና ይሄ የተዋረደ መንግስት ነው። አንድ ሐሙስ ቀርቶት አሁን ትላንት የሰራው ስህተቶች እሱ ሲሰራው ቅዱስ ነው። ሳምበዴ ሊሰሩት ይችላሉ። ሳምዋን በቃ መጥቶ ደግሞ እኔ የሄድኩበት መንገድ ሌሎች ሊከተሉ ይችላሉ ብሎ ያሰበ ጊዜ ደግሞ እነሱ ምንድን ናቸው? ባንዳዎች ናቸው፣ ጸረ ኢትዮጵያ ናቸው፣ ኢትዮጵያን ለማፍረስ የመጡ ናቸው ነው የሚላቸው እነዚህ። ይሄ በቃ የኮልኮሌ ስብስብ ምንም ነገር ጠብ የሚል ሰው ደግሞ ላይቭ ስለሆነ ሰውየውን ያመጡታል፣ ህዝቡን ያመጡታል። ያው አላሽ ሾት ይቀያይራል። ያው እዚህ ስቱዲዮ እንደ አቅማችን እዚህ እንደሚቀያየረው ይቀያየርና ህዝቡ ቆዝማ ይላል።
ይላል። ደንግጧል ሰው እንዲያጨበጭብ ሲጠብቅ ዝም ሲል ሳምበል የሆነ ቦታ አንድ ሰው ያጨበጭባል፣ ሰው አይከተልም። አንድ ያየሁት እሱ ነው። ድሮ አንድ ሲጀምር ሁሉም ይከተላል። አሁን አያጨበጭብ። ዛሬም እያየሁት ነበር፣ ማጨብጨብ የለም። ለዛም ለታየ ለዛም ማማ አዳነች ፊልድ ማርሻሉ የትላንት ታሪኩ አንተ አታፍርም? ለእንደዚህ ለሌላ አይተርፍም ትግል ለራሱ እና ጀግንነት ሊገዛ ነው ከኤርትራ ወታደር የሚያመጣው ይሄ ወራዳ ወይ ኃይል አንሶት ነው የሚያመጣው ወራዳ ትውልድ ያው ልዝ ዛሬም ከጠላት ተሰልፎ የአድዋን ልጆች ይወጋ ነው። እነዚህ ተዋጊዎች ለህዝብ መብት እየታገሉ እንዳሉ የሚረዳ ዜጋ ካለ ኤርትራን የማስገንጠልና የባህር በር የማሳጣት ተመሳሳይ ታሪክ ኢትዮጵያ ላይ ሊያመጡላት እየሰሩ ያሉ ቅጥረኞች እንደሆኑ አለመረዳት ነው። ከባዳን ጠላት بنا حدي وردون حدي عمتنا مستفردي دبلنا مستفردي تأيو حزبي نتكاقدي قرن الصلاعي خسلاع على بحسن كتنبع ما عد السلام كبلا كما عرارة تسرع ترقيت قدادا تشام حزبي بحان سمنا كي نخون ششاي وانا نعين عين كيبلنا مفلاي وقيدلنا والتحدين نتقتلنا زنقصين خطل زودقين خنتكل مسزوا ويانا حرنا تقرأي محزنتهم تنكر مخانو عبز لحالفة أرستات عبز غيحو هو يخن عبز خالت لحالفة ورارات نايمت كان محزنتهم ورابنا وخيدم تغالسلو علتي مالتي أما إذا ورارزي عب تقرأي انت مزيون أو تخوينون لو طلعوا لمخانو እንመለሳለን። ይሄ ታሪካዊ ነው። ይሄ አሁን ያያችሁት ፎቶግራፍ ምናምን የህወሓት ሰራዊት ሳህል ሄዶ ነው። አንደኛው ያው የነበረው ወረደ ሲመሩት የነበረው ሌሎችን ሲመሩት የነበረው አምስት ብርጌዶች የተለያዩ አመት ጊዜ ይሄዱ እና ወደ ኋላ ወደፊት ያን ታሪክ እንቃኛለን። ተመልካቾች ታሪክ እንቃኛለን። ወደ ብርሃኑ ጁላ እንሂድ። ቀይ ባህር በተንኮል እንዳስወሰዱብን ህወሓት መሆኑ ነው። ጌታቸው ረዳ ዛሬ ቫይራል የወጣ አንድ ቪዲዮ አለ። ከየት እንደመች እንደተናገረው አላውቅም። ዛሬ አምጥቼዋለሁ። ዛሬ ሶሻል ሚዲያ ላይ ሳተላይት ላይ ላለን ተመልካቾች ይደርሳቸዋል። ከዛ በፊት ግን ስለ ፍርሃት የሞላው እሱ ራሱ ምን ወራለው ቀይ ባህር ወራለው የግድ ነው ቀይ ባህር እያሉ ለሚመጣ ደግሞ እኛን ሊወረን የሚመጣ ኃይል አብረን መተዋለን። ይሄ ማለት የምናውቀው ታሪፍ ነው። አብረን እንመተዋለን ያኛውን እንመተዋለን ብሎ ራሳቸው የሚናገሩት የነገሩን ነው። ሊወረድ መቼም ለምሳሌ ማንም ካልተነካ ወደ ትግራይ የሚመጣ ኃይል ሊኖር ይችላል። ወደ ኢትዮጵያ የሚገባ ኃይል የለም። ትላንት ምንድን ነው ያሉት? እነሱ እኮ ሚሳኤል ወሩሮ እኮ ነው ያመጧቸው። አልገቡም እኮ ዩኒፎርም የእነሱን ዩኒፎርም ለብሰን እኮ ነው የገባ ነው። ለዛ እኮ ኤርትራ ገብታለች የሚሉን አሉ። እነሱ የሰሩት በደል እነሱ የሰሩት ተንኮል ስላለ እነዛም ተንኮለኞች ናቸውና ቢያንስ በእኛ ተንኮል ደረጃ ተንኮል ይሰራሉና ለዚህ ካሁኑ ፕሮፓጋንዳ እንስራ ነው። ይሻላል፣ በመጠኑ ፕሮፓጋንዳ ብሰራ ይሻላል። እንመጣበታለን። በዚህ ጉዳይ መረር ያሉ ጉዳዮች ይቀጥላሉ። የገዛ አገሩን ሰራዊት የሚወጋ ታጣቂ ባንዳ እንጂ ታጋይ ሊሆን አይችልም።
የሩቅና የቅርብ ጠላቶቻችን ማርክሲዝም ሌኒዝም ርዕዮተ ዓለም እያሉ የብሔር ጭቆና እና የዲሞክራሲ መብት እያሉ ከፋፋይ አጀንዳ እየሰጡን ረጅም ዓመታት ሲያዋጉን ግዛት አስገንጥለን ባህር በር አስወስደን የነበርንበት የውድቀት ታሪክ እያለን ከውድቀቱ ሳንማር ጠላት በተመሳሳይ ዘዴ ሲመጣብን የማይገባን ከሆነ ከራሱ ያልተማረ ከማንም ሊማር አይችልም። የኢትዮጵያ ሕዝብ በታሪካዊና በወቅታዊ ጠላት ድብቅ ዓላማ ስር በመውደቅ አገሩን ላለመጉዳት እያስተዋለ ከስሜት ነፃ የሆነ አገሩን በእውቀትና በብልሃት መግራት ለልጆቹ ማቆየት ይገባዋል። ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን። አሁን ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣ የውስጥ ጠላት በአንድ ላይ እንመታለን። እንደዛ ከሆነ ምን ጥርጥር አለው? ይሄ እኮ መግለጽ እኮ አያስፈልግህም እኮ። ትከላከላለህ። እውነት ነው፣ ትከላከላለህ። ትግራይም ተከላክላለች። የራሷ መንግስት፣ ታክስ የምትከፍለው መንግስት፣ የትግራይ እናት የትግራይ አባት እንደ ፌዴሬሽኑ አንድ አካል የሆነ የትግራይ ህዝብ ግብሩን ተገቢው ግብር እየከፈለ የሚኖርባት ሀገር፣ አብሮ የተከላት ሀገር፣ አብሮ የተሰዋላት ሀገር ጊዜ ያገኘው ብለ በጎረቤት ክልልና በጎረቤት ሀገር የሞቃዲሾ ሰራዊት ማስገብተ ብሔር ብሔረሰብ ተነስና ጮኮና በጋ ቀብለኝ ገንዘብ አዋጣ እያልክ ቸርችዋ አትቀር፣ ሌላ አትቀር፣ ባለሀብቷ አይቀር፣ ገንዘብ አዋጣ እያልክ ቤተክርስቲያንም ወደ ትግራይ አዝምታል። አሁን የፍትህ ቀን ነው፣ ምንድነው የጃጅመንት ቀን ነው የምንለው። እንደዛ የጃጅመንት ቀን የሚባል ከባድ እኮ ነው፣ በመጽሐፍ ቅዱስ ከባድ ነው። የፍርድ ቀን ማለት እሱ ነው። ሁሉም የእጁ የሚያገኝበት ጊዜ ማለት ነው። ትላንት ባደረከው ያው ዛሬ ትዳኛለህ ማለት ነው። የትላንት ህግ ለትላንት ብቻ አይደለም የሚሰራው። if you were right yesterday everybody will be right tomorrow and today። እዛ ነው፣ ተመሳሳይ ነው። ህግ ለኔ ተብሎ ለሳምበዲ ተብሎ ህግ አይወጣም። ለሀገር ሉዓላዊነት ነው ስትል ህግ ማስከበር ነው ብለህ በጎረቤት ሀገር ገብተህ ህግ ስታስከብር ሌላ ህግ አስከባሪ ይመጣላል። ለዛውም የራሱ ጉዳይ ያለው በጣም እጅግ ከባድ የራሱ ጉዳይ ልውረርህ የሚል ከሶማሌ እስከ ምጽዋ የኔ ነው የሚል ከሶማሌ እስከ ምጽዋ ሄደን ባህር ኃይል እንጠብቃለን፣ የባህር ኃይላችን እስከ ምጽዋ እንጠብቃለን እያለ ሰራዊቱ እየተበላ እኮ ነው። እዛ ላይ እጅ ወደ ላይ እየተበላ 59ኛ ክፍለ ጦር የምትባለው ዛሬ ጃዊ ጎጃም ላይ ተበልታለች። መጨረሻ ላይ ዛሬ ዳታ አለ። በዳታ መጀመሪያ ይሄን 130ኛ እናስቀድም ብለን እኮ ነው። እና ታዝሎ የመጣም በሌላ ቋንቋ ኤርትራን እንመታለን፣ ትግራይን እንመታለን፣ አማራ ኃይሎችን እንመታለን፣ ኦሮሚያን እንመታለን፣ በሁሉንም የአፋር ኃይሎችን እንመታለን፣ የቤኒሻንጉል ጉሙዝ ኃይሎችን እንመታለን፣ የጋምቤላ እንመታለን፣ የሲዳማ አርነት ግንባር እንመታለን፣ የኦብነግ እንመታለን። ማነው ኢትዮጵያ ምድር ላይ ያለ ኃይል እንመታለን። ድሃ አዲስ አበባ ህዝብ ያለውን እንመታለን። እሱ ነው አማራጭ ያለ፣ እሱ ነው። እቺን ንዝጋትና የአብይ ብታስቡት በፍጹም ካምሯችሁ የማይጠፋ የአብይ ንግግር አለ። ምን ሆኖ ነው ይሄ ሰውዬ የምትሉበት? በእውነት ኢትዮጵያ በዚህ ሰው ነው እየተመራች ያለችው? በዚህ ሰው ነው ወይ አገር እየተመራ ያለው? ያሳዝናል። የህዝባችንን አሰላለፍ በእውቀትና በንቃት መሆን አለበት። በአደናጋሪ ብልጣብልጥ የባንዳ ስብከት የተደናገረ ዜጋ በምህረትና ይቅርታ እንመልሰው። ባንዳነት የተፈጥሮ ስራ የሆነውን ግን እንደ ማንኛውም ጠላት ሁሉ ታግለን አሸንፈን አገራችንን እናስቀጥል። በቀደመ ታሪካችን ባንዳዎች በተገኙ ጊዜ በማህበረሰባችን ውስጥ ውግዘት ይደርስባቸዋል። ከማህበራዊ ትስስር በማግለል ጋብቻ ይከለከላሉ። በግጥምና በዘፈን ነውርነታቸው እየተገለጠ በየሄዱበት
የሚሸማቀቁበት ቅጣት ይከናወን ነበር። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል።